ያለ ምናምን ሲል ምንም አይመስለኝም። እኔ ሰው እንዴት እንደሚያናግረኝ ነው ማለት ያ ነገራቸው የእውነት በጣም ፍቅር እንዲይዘኝ ወይ ደግሞ በጣም ቦታ እንድሰጣቸው ያደርጋል። ግን የሆነ ነገር እያሰቡ ካናገሩኝ እኔ እናንተ አለ ምን ያደርግልኛል? ሰው ባለው ነው እኮ የሚሸናው እንዴ። ዮኒ በቶሎሳ ይሸናል እንዴ? ቶሎሳ እኮ በራሱ ነው ጭራር እኮ የሚሸናው እንዴ። ጂጂ በወርቄ ትሸናለች እንዴ? ወርቄ በራሷ ፏርጋ ትሸናለች። አባ ባላት ጂጂሽ ጭራር ከመሬት በስታ ወይም ደግሞ ሀገር በስታ ወይ ራሷን በስታ ትሸናለች። ሰው ባለው ነው የሚሸናው ጋይስ። ያ ጆከር በእንትና በዮኒ ይሸናል እንዴ? ዛሴት ጆከር ወደ ላይ ፊት አድርጎ ይሸናታል። ዮኒም እንደዚህ ጠማማ አድርጎ ይሸናታል። ባለው ነው በሰው ባለው ነው የሚሸናው። እሺ ያ I believe on this. ሳምባ ጠባብ ብትሆንም ሰፊ ብትሆንም ባለኝ ሳምባ ነው የምተነፍሰው። ሳምባ ትሰጠኝ። ሰው እኔን የሚይዘኝ በጭንቅላቱና በአመለካከቱ ብቻ ነው። የፈለገ ሰው ቢያናግረኝ ሰይጣኔ መነሳቱ አይቀርም። ማንነትን ካመንኩኝ ካከበርኩ ግን እኔ ያ ሰው እጄን ይጠመዝዘኛል። እናቴ ትምህርት ያ ሰው እጄን ይጠመዝዘኛል። ቲጂ ምንባሽ ነው ምናባሽ የምትባዩ እንደዚህ አይነት ታስፈኛለሽ። ኤቭሪባዲ እንትን ነው እንትና በጀት ሄጄ በእንትን መጣው ምናምን ቢል ምንድነው መጣ በጀት ከዚህ ቤት እኔ አሁን ተነስቼ በረራ ባረክ ሄጄ የሆነ ቤት ነው የምቀመጠው። ሌላ ምንድነው ማረግ? የሆነ ሰው ትኬት ላከልኝ ከዛ ሴዴት ነው የምቀመጠው። ጫካ ነው የምገባው። ሌላ ዓለም ነው፣ ሌላ ፕላኔት ነው። የሆነ ቤት ውስጥ ነው የምንቀመጠው። ወሬ ነው የምናወራው ወይ በቴሌፎን የምታወሩት ወሬ ቀጥታ ዋትስ ምንም እኮ ስፔሻል ነገር የለም። መሀይብ አይኑ ትልቅ ነው። ሰለሞን አይኔ ትንሽ ነው። ደስ የሚለው ነገር ይሄን ሄደ ለቡቺ ይጻፍላት። ለቡቺ ይጻፍላት። መሀይብ አይኑ ትልቅ ነው። የሞጣዬ ንግግር እኔና ሞጣዬን አይመለከተንም። ለቡቺ ይጻፍላት። ይሁንት እኔ ሲጀመር ስስቅ ራሱ አይኔ እየተጨፈነ እንደዚህ እንደ ቻይና እየገለጥኩ ነው የማወራው። ያ አልሳቅ ስስቅ እኔ አለቅሳለሁ። ሰዎች በሪል ላይፍ ስስቅ የሚያስቃቸው የኔ መሳቅ ሳይሆን የኔ ማልቀስ እንባ በእንባውኝ ፊቴ ይቀላልዳ ይወጥ ተለቀሰች ይባላል። ያ እና ቲጂ ምን አባሽ ያኔ ሰላም ላይ የሆነች ምንም ነገር ለራሷ እንኳን መኖሪያ ፍቃድ ሳይሆን መኖሪያ ቦታ እንኳን የሌላ ሪሃብ ሴንተር ያለችን ልጅ ላይ እንደዚህ አይነት አድሚያ ስታረጊ ማና ባይንሽ ነው ብዬ እንዳለ ኢንስታግራምሽን ነገር አምጥቼ እዚህ ዘረገፍኩልሽ። ለራሽን ፉድ ስታምፕ ለቃሚ እንደሆነች ሁለት ደግሞ የዩር ያገናኘሻት ይሄ እናገናኛለን ነው እናለያያለን የሚለው ፕሮግራምሽ ላይ ያገናኛሻት ሰው ቢሳካ ኖሮ ቦነስ ተወስጂ ነበር፣ የሆነ ነገር ተወስጂ ነበር። ያን ነገር አሳጣውሽ። ዘሴ አይኖ ታሪኩን እኮ አውቋል። ዝም ያልኩት ለዩር ስል ገብቶሻል። ዝም ያልኩት ለዛ ነበር። እሷ ግን ዝም አላለች። መታ ላንቺ ማንሾካሾኮች፣ ለሞጣዬ አንሾካሾኮች፣ ለእንትና አንሾካሾኮች እንደዚህ አለችኝ። አንቺ ጋር ዴት አልነበርኩም ወይ ምናምን ወተሽ እንድታወሪ ያደረገችሽ ገብቶሻል። እኔ ጋር ደግሞ 2 ሰዓት ሙሉ ስታወራ ሌላ ነገር ነው የምታወራው። ቤታ ህይወታችሁን የወሰደች ይመስል ጨርቃችሁ ነው የምትጥዩ እከካ። ለወንድኛው አንድ ቀን ነርቭሽ ይመለስልሻል። እሺ የእውነት ነጭ ደምሰልሽ የጠፋብሽ ነው እኮ የምትመስል። ላይፍሽን ፈልጊ፣ የልጆችሽን አባት ፈልጊ። ባይዘው እኔን ከምትፈልጊ እንደዚህ ስደት አትውጭ። እኔን ፍለጊ። በጣም ማልጠፋ ሰው ብኖር እኔ ነኝ። እንደዚህ ብዙ ኢነርጂ ማልፈይ ሰው ብኖር እኔ ነኝ። ዝም ብላችሁ ነው ዶሮ ጠፍቶባችሁ በሬ ይዛችሁ ጠንቋይ ቤት የምትሄዱት።
ማን ነው ዶሬን የወሰደው ለማለት በሬዛችሁ እኮ የምትሄዱ ሰዎች ናችሁ በጣም በብዛት እዚህ ሚዲያ ላይ ማያችሁ። ባጭሩ ሄለን ምን ተፈጠረ ብትሉኝ እኮ በስነ ስርዓትም ሆነ በፈለጋችሁ መንገድ የማስረዳትም ሆነ የመናገር ችግር የለብኝ። ሰዎችም ኮንታክት አድርጎኝ ብሎክ ማድረግ ሰው አይደለም። ገብቶቻል። ዝም ብሎ እሪ በከንቱ አይነት ልፋትና ኢነርጂ ሉዝ የምታደርጉ ሰዎች ናቸው። እንደዛ ነው ሚዲያ ላይ በብዛት እያየሁ ያለው። ጀስት ሉዝ ኢነርጂ ጋይስ፣ ዩዝ ኢነርጂ በቦታው ላይ ሲሆን ወግ ማድረግ አለው፣ ክብር አለው ምናምን። እሪ በከንቱ አታርጉ ጮታችሁ። አሁን ሄለን ምን አርጋሽ ነው ብትበይ ምን ትያለሽ? ቲጂ ምን አባሽ ነው? ቲጂ ምን አተሽ? እኔ ስምሽን አላውቀውም። ቲጂ ብቻ ነው ከሆኑ ያለውን አላውቀውም። ገብቶሻል? ይሄን ያለው እንዴ ትክክለኛ ኢንፎርሜሽን አምጥቼ ቁጭ አደረኩልሽ። አቁሚ እያልኩሽ አይደለም፣ ፕሊስ እንድትቀጥይ እየጠየቅኩሽ ነው። እሺ እዛ ውስጥ ያረጋገጥኩት ምን እንደሆነ ታውቃለሽ? ሚዲያ ላይ ሰዎች ዝም ብሎ ሲሰዳደቡ ጀስት ስድብ ብሎ ያልፋል። እኔ አሁን አንቺ ተነፊ ተገፊ ምናምን ሲሉኝ እግዚአብሔር ምንም አይመስለኝ። እኔ ስሜ ሄለን ነው። አዜብ ስባል ወይ የምል ሰው አይደለም። እኔ የተረዳሁት ነገር ስማችሁ ሄለን ነው፣ ሄለን ብዬ እንዳወራው ነው የተረዳሁት። ለዛ ነው መቼም የማትረሱ። ያ ተው ጋይስ፣ ምን ነው የምትደውሉት? መቼም የማትረሱኝ ትክክለኛ እንትን ነው። እና የተረዳሁት ደግሞ ምንድነው በሀበሻ ኮሚኒቲ ሪያሊቲ ሾውን መቋቋም እንደማትችሉ ነው እየተረዳሁት። ሪያሊቲ ሾውን መቋቋም አትችሉ። ሪያሊቲ ሾው የምትቋቋሙት መቼ ነው? የእናንተ ታሪክ እስካልተነካ ድረስ ብቻ። እኔ ትክክል የምሆነው እናንተን እስካለካው ብቻ። እናንተን የነካው ቀን ያለ ታስተት ነኝ እነ ትክክሎች ማለት ነው። አልተመለሰም እንዴ ገና ነኝ። ገብቶቻል። ለእንትና ትክክል ስትሉ የነበራችሁ ለእናንተ እኛም ጭንቀት አለን። ቪክተም ፋሚሊ ያልክ ሰላም አይተርቶታል። በእንትና ወድጃት ነበር ግን በዚያ እናዳኛለች። እውነት ለሷም እኮ ህይወቷ ነው። በዛች በወደድሽኝ ሳይትዮም እሷም እኮ ህይወቷ ነው። ገብቶቻል። ያ ጎረቤት ስትመላረስ ስትል ስማ ነው አባ እንትና ስለ እንትና ያመጣሽ ጊዜ ደስ ብላይ ነበር፣ ስለ እንትና ግን አናዶኛል አይደል? ለእንትናም እኮ ህይወቷ ነበር። የምን እንትናና እንትና ነው? እንትና ነው ዛሴት ሚስተር ኤክስ ብትል ሚስተር ዋይ ያው ምስጢር ፈልገ የምታገኘው ወይ ቁጥር ነው ወይም ደግሞ አያድርስ ተብሎ የሚታለፍ ነገር ብቻ፣ ሌላ ነገር አይደል። ሚስተር ኤክስ ሞክ ሚስተር ዋይ እኔ ካወራሁት ከመጣልኝ ለኔ ቶፒኬ ብቻ ነው። ሌላ የደም ስሬ አይደለ ምን አይደለ ምንም አይደላችሁ። እንደዚህ ማሳደዳችሁም ሰዎች አይደላችሁ። ከመጣ ይነገራል። እንደዚህ ነው። ምን ታቅራራል? ካልሆንኩ አይደለሁም ማለት የራስ ፋንታ። ዜና አንባቢ እንትኖች ጽፈው ሲሰጡት በቦታው ሆኖ የዘገቡ ሰዎች ሲሰጡት እኮ እስቲ ማረጋገጫ ብሎ አይሰጠውም። ዘጋቢ የሰጠውን በዜና ላይ ጤና ይስጥልኝ እንዴት እናሰማለን ወደዛ ምናምን ገብረ ምናምን ማን ነበር ስሙ? ያ እንጂ ያለ ከጠረጴዛ ጋር አንዳንድ የሚጋጨው ሰላም ሲለን ማን ነበር? ተመስገን ገብረ እግዚአብሔር። አንድ ሰሞን አናምን ስንለው የኢትዮጵያ ቴሌቪዥን እናቴ ትሙት ኢትዮጵያ አድጋለች እያለ እየማለ ነበር የሚያነበው። ትዝ ይላችኋል? ያ ሰውዬ በጣም ነው የተቸገረ እየማለ እግዚአብሔርን እምላችሁ ዛሬ የሆነ ድልድይ ተሰርቷል ይላል። አናምንም ስለ እናቴ ትሙት ነበር የሚያነበው። ትዝ ይላችኋል? ያን ሰሞን የኢትዮጵያ ቴሌቪዥን ሰዎች አናምን እያለ ተመስገን በየነ ነው ያ አናምን ሲሉት እግዚአብሔርን ነው የምላችሁ እያለ እየባለ ነበር። አሁን ነው ህዝቡ ያው ወይ አላምን ሳይሆን የተለያየ አክሰሶች ስላሉ ህዝቡ ሲያሉት
አንድ ሰው እየማለ ነበር ዜና ገብርኤል መቼም አታምኑኝም፣ ግን እንትን ላይ እንኳን ድልድይ ተሰርቷል ይላል። ኧረ ሲሉት እግዚአብሔር ያ ያ ላይ ግብ ሳይሆን ኢትስ ሪያሊቲ ጌስ ሪያሊቲ። አሁን የሚያመና የለባበስ ሳይሆን ያው የአማራጮች ሚዲያው ስለተከፈቱ ሰዎች እንትን ያህል እስቲ ምን አለ ጋይስ አዲስ ነገር ሌላ አብዱ አላረብም የጻፍኩት እንዴ ፖለቲካ ውስጥ ሊከተይ ፖለቲካ ካካ ነው አባ ደውል ብርቱካን እየቴክ ያ እንትና ትላንትና ብር የላኩላት ልጅ ደርሷት እንደ ደረሳ ሳትነግረኝ ሄደች ማለት ነው። ማን ነበር ስሙ? ማን ነው ስሙ? ማን ነበር ትላንት ገስ ላይ ገባች? ትላንትና ሁሉ ደርሶች ነበር። አላዛር እቦልካለሁ። እሺ በጣም ነው መቦልክ። ይሄው አላዛር የምትባል ሰውዬ ከዛሬ ስንት ወርም እንደዚሁ እኔ የዩኒቨርሲቲ ተማሪ ነኝ ምናምን እያልክ ነበር የምትጠይቀው ነበር። ምን ትዋብ ነው ስሟ? እንደዛ ነው። ያ ችግር የለው። አንተ መሰጠት ተባለ አልተሰጠ ከራስ ማድረግ ያለብህን ካደረክ ይበቃል። ግን ማታውኑ ራሱ ብሩ ገብቶላት ነበር። ያ 15000 እሷ 5000 ነው የጠየቀችን፣ እኛ 15000 ላክንላት ማለት ነው። ያ ታረቅሽ ከማጋ ዜዶ ጂጂን አዋረደቻት። ዝናብ ነው ኦኬ ነው። ሙቀትም አይደለም ኦኬ ነው። አንዳንድ ጊዜ ቶፒክ ከናንተ ፈጥራለሁ እኮ ለዛ ቴክስት ማየው እንጂ የመመለስ እኮ ሶስ ኖሮኛል። እስቲ ቶፒክ ከናንተ የናንተን ጥያቄ በመመለስ አሁንም እስታው ማወራው እኮ በእናንተ ጥያቄ ላይ ችግር የለም። እስቲ አይዞሽ ዛሬም አይዞሽ ምን ነበር ጋይስ? ምን ተፈጠረ? አንዳንድ ሰዎች ሄለን ትላንት ስታለቅስ ነበር፣ ዛሬ ለምንድን ነው ስቃይ መጣችሁ ብላችሁ ትላንት የምታወሩ ሰዎች አላችሁ። እንባ ራሱ ኬት ይመጣል ጋይስ? እየየም ሲደላ ነው እንባ ራሱ ኬት ነው የሚመጣው? ይመጣል። ትላንትና ስታለቅስ ነበር፣ ዛሬ እንደዚህ ብላ መጣች። ለምን? እግዚአብሔር ትላንት አልቅሽ ያለኝ አለቀስኩ፣ ዛሬ እንባስኬት ላምጥ? ምን ተፈጥሮ ነው? አይ ሶፍት ራሱ እኮ ያልቃል። ባለፈው እኮ ሶፍት ራሱ አልቆ የተጠቀምኩትን ሪሳይክል ሳደርገው ነበር። ጠረጴዛው ተበሳኩ። ዛሬ ደግሞ ደግሜ ከመጣው ጠረጴዛ የለንም ማለት ነው። ታዋጣላችሁ? እንድገሙ ልጠጣ ታስገባላችሁ። የጠረጴዛው አስገቡ። ላልቅስ፣ ተመካክረን እናልቅስ። እስቲ ተመካክሮ የፈሱት ፈስ አይገማም ነው ያለው አበበ ተካ። ያ ይጠጣ
የእውነት ሆድ ያባውን ጂኒ ያወጣዋል ትላለች ዝገት መጣ ሽናነቦች ይሰርኩ ግራብ እና እንደዛ ብሎ ሐሳብ የሚያነሱ ሰዎች አሉና ምንድነው ግራ የምታጋባው ይላል እንዴ ኮማ ውስጥ ነው እንዴ የምትኖሩት ጋይስ ፍሪዝ አርጋችሁ ነው እንዴ የሆነ ቦታ የምትቀሩት ዌክ አፕ ጋይስ ሃይ ይው ማሰሌውን በሰል ይላል እኮ አረብ ኑሮ ካሉት መቃብርም ይሞቃል ይላል አይደል ያገሬ ሰው መርዝም ካልገደለ ትላመደዋል አይደል ያ መላመድና ማለፍ በጣም የተለያየ ነገር ትላንት እንደዚህ ነበረች ይላል ልጇን አስረክባ መጣች ልጄ እንኳን የ2 ዓመት ልጅ እኮ አይደል እርግጥ ነው እኔ አንድ ነገር እንኳን ብሆን ሌላ እኔ በሌለውበት ልጄን ቴክ ኬር የሚከታተል ነገር እንዲኖር አስተላልፌ ልጄን ፈርሞ እኔን ፈርሜ የመጣው ያ ለምን በየቀኑ ተለማመጪኝ የሚለኝ ሰው ያየው ነው ያለው ገባችሁ ተለማመጪ አንድ ጊዜ ያደረኩት ብቻ ራሱ ለእድሜ ይፍታ የኔን ዲፕ የሚያሳይ ነገሮች ብዙ ነገር አድርጌያለሁ በየቀኑ ግን ነጠላ ዘፈን ንቀቅልኝ የሚል አይነት ሁኔታዎች ያየው ስለሆነ ያ ልጄን እኔ እንኳን ባልኖር የለም ከኔ ጋር ሆኖ አንዳንድ ነገር እኔ ፊክስ ስለማረገው እሱ አድርግ ብዬ ማላስገድዳቸው ነገር የለም ያንን እኔ በሌለውበት ከጎኑ የሚሆኑ እኔም ፈርሜ ልጄን ፈርሞን የመጣው ኃላፊነት ማለት ነው እኔ በሌለውበት ካጠገቡ እንዲቆም ዘሴት ምክንያቱም በየቀኑ ያንን ሰው ሻማ ያበራ እንድትዘክረው ይፈልጋሉ ሚዲያ ላይ እንዳየሁት ዘክሩኝ ገብቶቻል አንድ ጊዜ ከተማመንክ ከጨረስክ በኋላ መዘከርታ ያስፈልግም ትዝታ ማስታወሽ ገብርኤል እምዬ ማርያም ምናምን አይደለም የኦርቶዶክስ ሃይማኖት ብቻ ነው ከቀን 1 እስከ 30 የተለያየ ሻማ የምታበራበት ምክንያቶች አሉ ትላንት እንዲህ ብለሽ ነበር የአንድ ቀኑ ብቻ እድሜ ልክ በቂ ነው ልብ ላለውና እንትን ላለው ገብቶቻል ለዛ በእግዚአብሔር ነው እንጂ የምትደገፈው በሰው አትደገፍ ያን አድርጌን የመጣሁት እኔ እንኳን ባልኖር ልጄ እንትን የሚል ሰው የለም እንደኔ እንትን የሚል ሰው ቴክ ኬር እኔ ጋር የሚላከው ማሴጆች እሱ ጋርም እንዲላክ በሱ ጉዳይ ላይ ዛሴት ተነጋግሬ ጨረስከውን ነገር በአዲስ እንደዚህም ተብሎ ነበር እንዴ እንደዚህም ተብሎ ነበር እንዴ እንደዚህም ተብሎ ዛት ሚንስ ሁሉ ቀን አንዳንድ ሻማ አብሪልኝ ነገር ያ ለዛ አድርጌያለሁ የእውነት ነው የነገርኳችሁም ደግሞ ለእናንተ ላሳውቅ ብዬ አይደለም ማውራት ፈልጌ በቃ እኔ ላውራ ነው መጣው ሚዲያ ዘሴ ልጄ እዚህ ሀገር ቤተሰብ የለው ዘመድ የለው ምን የለው ምናምን የለው ያሉትን ማያውቃቸውም ሌላ ሀገርም ያሉትን አብሯቸዋል እኔም አላውቃቸው ከተወሰነ ወንድምና ምናምን በስተቀር ማለት ያ የልጅሽ እድሜ ስንት ነው 38 ዓመቱ ይሄን ከግንዛቤ ውስጥ አስገብታችሁ እንድታዝኑልኝ ይፈልጋል አይ ወሬ ሳጣ ላብራራ ምን ችግር አለው ምን አደርጋለሁ ጋይስ እስቲ ቤታ ጀምራ ያልጨረሰችው ጋቢ የለም ቤታ የለም ጋቢ ሄለኔና ታውሬ ቆይ ጋቢ ላምጣ ጋይስ እኔ እኮ የዩቲዩብ ልጆች ጊፍት ልከውልኝ ነበር ጋቢ እናቴ ትሙት ያኔ ብር የምናሰባስብ ጊዜ የክብር ብለው ኩታ ልከውልኝ ነበር እኮ ኩታ ልካልኝ ነበር አለ የሺ ኩታ ልካልኝ ነበር የእውነት ኩታ ተልኮልኝ ሁላ ነበር እኮ ጋይስ እስቲ ኩታ ሁላ ተልኮልኝ ነበር እኮ
የዛሬን ያርገውና ማለት እስቲና ቁጭ በል ውረድ ወደ ሰማይ ይወረዳል እንዴ? ውረድ ከሰማይ ነው እንጂ የሚባል። ቆይ ምስር የለም እንደዚህ ቤት ኬስ ምስር የለም። የዚህ ሀገር ምስር ደግሞ ጥንቅቅ ብሎ ታጥቦ ተለቅሞ ነው የሚሸጠው። አሸዋኬት አምጥቼ ልበትንበት። ወሬ አታውሪ ካላችሁ ምስር ነው የሚለቀመው። የዚህ ሀገር ምስር ደግሞ ምንም አፈር የለውም። የሚገርማችሁ ነገር ሲከፋ አፈር እንኳን ልበትንበት እንዳትሉ አርቲፊሻል አፈር ነው ያለው። ኬት እናምጣ ገስ ለጃፈር አይኖ እንትን ብዬ ነበር፣ ግን አሁን ምን አይነት ሁኔታ ውስጥ እያለው እንደሆነ ታውቃላችኋል። አንዳንድ ሰዎች ነገሮችን ወዴት እየወሰዱት እንደሆነ ታውቃላችሁ፣ ወደ ዘር ምናምን። ለዛ ነው ዝም ያልኩት እንጂ ጃፈርን አናግሬውም ነበረ ምናምን። ጃፈር ያለውን ሁኔታ ይረዳኛል ብዬ አስባለሁ። ለዛ ነው ዝም ያልኩት። ገብቷችኋል? ያ እግዚአብሔር ይርዳ እንጂ ዝም ብዬ አይደለም እንጂ ከጎኑም ልቆም ምናምን ነበር። ግን ብዙ ሰዎች ወዴት እየወሰዱት እንደሆነ ታውቃላችሁ። ለዛ ነው ለምን በኔ ምክንያት እሱ ላይ ለምን ነገር ይከርበታል ብዬም ነው ዝም ያልኩት እንጂ አናግሬውም ነበር። ያ ጋይስ የምናወራው ነገር ከሌለ ጋቢ ይዤ ልምጣ እንቋጭ። የሚወራ ነገር ከሌለ የምናርግ ምስር ደግሞ አፈርኬት የሆነ ሁለት እህል ልደበላልቅ። ነጭ ሩዝና ጥቁር ሩዝ አለ። ጥቁሩን ሩዝ ከነጩ ልለይ መጣው። እንደው የእውነት አታውሪ ነው። ስለንትና ለምን ታወሪያለሽ? ምን አረገች? ስለንትና ለምን ታወሪያለሽ? ቆይ ችግር የለውም፣ ቀን ያልፋል። ማስረዳበት መንገዶች ይኖራሉ። ወሬ አታውሪ ያላችሁ ይኸው ሩዝና ተልባ ተደበላልቋል። እሱን እንለያይ። እናንተም ያዙ ጋይስ፣ ያዙ ያዙ። የሰው ህልውና በዚህ የሚታደስ ከሆነ እስቲ እናደሳችሁ፣ ችግር የለው። ተልባው ይቀድማል ወይ ሩዙ ነው የሚቀድመው ጋይስ? ተልባው ወደኋላ። ያ የእውነት እስቲ የማይቋጭ እንትን የለም፣ ጋቢ የለም። ምን ላድርግ? ያለ ይኸው ተልባና ሩዝ ተደበላልቋል። ቁጭ ብለን ይለቀማል። ይሄው እስቲ እነሱ እንቅልፍ ከተኙ እናያለን። ሰው አታውራ ይባላል። ሰው ግን መሬት ያለ ሰው እስቲ ውረድ ወደ መሬት አለ ናቲ። እግዚአብሔር 8 ሰዓት ውስጥ አንጨርስም፣ ይሄን ነገር አንጨርስም። ላይቭ ገብተ አይደል? what you doing? ወሬ የምናወራው አጣ። ምስር እየለቀምኩ ነው። ሩዝና ተልባ ተደበላልቋል። እሱን እየለያየን ያ ተልባና ሩዝ ተደበላልቋል። እሱም መለያየት ስላንጀምረው ሰው እየለያየሽ አስቸገርሽ ነው አለ የተባልኩት። ለምን ተልባና ሩዝ አለያየ? ያ ምስር የለማ፣ ምስር የለም። ኬት ነው የማመጣው? የሌለኝ ኬት ነው ያው። እስቲ ስንት ሰዓት ይፈጃል ነገር? የእውነት ሞኬና ልቀም፣ እስቲ ናልቀም። የእውነት ሞኬና ልቀም። ለምስር ለቃሚነት ካለው ግምራባት ትሰራል። ምን ያደርጋል? ያን የሚያክል ቂጥ ምን ያደርግላል? መሬት ላይ ቁጭ ብሎ እንደ ትራስ ካላገለገለ ምን ያደርጋል? የእውነት እኔ እንደዚህ ረጅም ሰዓት መቀመጠው መቀመጫዬ ለመቀመጥ ስለሚመቸኝ ነው። ይተነፍሳል ይፈነዳል የሚል ቂጥ የለኝ። የእውነት የተነፋ የሆነ መርፌ ተወጋ በኪኒን ኃይል የመጣ ቂጥ አይደለም፣ በተፈጥሮ ዛሴት እና ሲጀመር መቀመጫዬ ለብቻ ኢንሹራንስ አለ። የእውነት እንደዚህ ነው ግን የሚለቅሙት ጋይስ። ምስኪን ናቸው ግን ሀገር ቤት ያሉ ሰዎች። እኔ ትንሽ ለቅሜ ንዴቴ ሲመጣ ደበላልቄው ነው የምነሳው ጋይስ። ባይለቀምስ ባይበላስ መልቀም ትቼ ከጎረቤት ለምኜ ነው የምበላው። እኔ ትዕግስት የለኝም እንደዚህ ነገር ጋይስ። ወይ ግን ምን ይደረግ፣ ጊዜ እስከሚያልፍ የአባቴ ገበሬ ግዛኝ። እድሜ ለጅንን ምስር ለቃሚ አድርጎ አስቀረኝ። እኔ ስንት ወሬ ስለቃቀም ሙሉውን ሴትዮ። አሁን እስቲ ወሬ በቃ ሲቀር ለሱ ስንቁ ነው ጋይስ። እና ብቻ ማለት ወይኔ እንዴት ነው ያችን ትልቅ ከተማ ትቻ ትወጣለሁ ጋይስ? ዱባይን የሚያክል ቡርጅ ከሊፋ እዛ ላይ ቤት ተከራይቼ ክራዩን